ጤና ይስጥልን ከዋስ ሚዲያ ዕለታዊ የግንባር መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። የምኒልክ እዝ አርበኞች በ3 ወረዳዎች በአገዛዙ ወታደሮች ላይ ከፍተኛ ድል ተቀዳጅተዋል። በወርላ በዳውንትና በመቄት የአገዛዙ ኃይል ተሽመድምዷል። በዝርዝር ታደምጡታላችሁ። በጎጃም ግንባር የ64ኛ ክፍለ ጦር ቃኝና መሐንዲስ የደፈጣ ጥቃት ፈጽመው የአገዛዙ ወታደሮች ሙትና ቁስለኛ ሆነዋል። በደባይ ጥላት ግን የተፈጸመውን አስደማሚ ጀብዶ እናስደምጣችኋለን። በውርቀት ዋዜማ ላይ የሚገኘው የአገዛዙ ብልጽግና ኃይል በደረሰበት ወታደራዊ ሽንፈት የድሮን ጥቃት ፈጽሟል። ያውም በማህበራዊ አገልግሎት መስጫ በትምህርት ቤት ተቋማት ላይ ያውም የ6ኛ ክፍል ተማሪዎች የማጠቃለያ ፈተና እየወሰዱ በሚገኝበት ሰዓት በዚህ ታሪካዊና በስልጣኔ መናገሻ በሆነችው ቆማ ፋሲለደስ ከተማ የተፈጸመውን የድሮን ጥቃት ዝርዝር ሁነት እንነግራቸዋለን። የአገዛዙ ቀንደኛ ጋሻ ጃግሬ ዋና ሳጅን በፋኖ ኃይሎች እርምጃ ተወስዶበታል። በምስራቅ ጎጃም ዞን በደባይ ጥላት ግን ወረዳ የተሰራውን የፋኖ ኦፕሬሽንም የምናስቃኛችሁ ነው የሚሆነው። ወደ አድማጭ ተመልካቾቻችን የዋስ ሚዲያ የዩቲዩብ ቻናል አዲስ ከመሆኑ ጋር ተያይዞ መረጃው ለብዙሃን እንዲደርስ ላይክ፣ ሼር እና ሰብስክራይብ በማድረግ እንድትወዳጁን በአክብሮት እንጠብቃለን። ዋስ ሚዲያ አብራችሁን ሁኑ። መረጃዎቹን በዝርዝር ማድረስ እንጀምራለን። የአፋብን ወሎ ቤት አማራ ምኒልክ እዝ ግዙፉ 303ኛ ሳምነው ኮር 16ኛ ነብሮ ተሯሪ ኮማንዶ ብርጌድ ለአማራ ሕዝብ ሲል መስዋዕትነት ለከፈሉ የትግል ጓዳቸውና የብርጌዱ ዋና አዛዥ ለነበረው ለጀግናው 10 አለቃ ኮማንዶ ሀቢብ ሱፍ አራተኛው ዝክረ ሰማዕታትን በማስመልከት ከ450 በላይ ቲሸርት በማሳተምና ሻማ በማብራት በደማቅ ሁኔታ ዘክረውታል። ከፍተኛ የኮርና የክፍለ ጦር አመራሮች በተገኙበት ቲሸርት የማልበስና ሰማይ ማብራት ስነ ስርዓት የተካሄደ ሲሆን ለጥቀን ሳይል በምድር ኃይልና በአየር ኃይል ታገዘው የአማራን ህዝብ ነበር ለማስባል የሀገሪቱን ዳር ድንበር ከመጠበቅ ይልቅ ወደ አማራ ክልል ዘልቆም የታሪክ ዝቅጠትን እየፈጸመ ላለው አፓርታይድ አብይ ቆሻሻ ስርዓት እንደ ሀገር ከትርፍ ይልቅ ኪሳራን በማስተናገድ ዘር ተኮር ጭፍጨፋን እያካሄደ ቢሆንም በአማራ የቁርጥ ቀን ልጆች 10 ክላሽ ከታጠቀው የጁላ ሰራዊት አንድ ዱላ ያዘ ፋኖ እንዳሉት በየቀኑ ሙትና ቁስለኛውን የአማራ መሬት ላይ እያዝረከረከ ቀርቷል። 10 አለቃ ኮማንዶ ሀቢብ ሱፍ በሰሜኑ ጦርነት በለጋድሜው ሀገር ተወረረ ሲባል ከሚወዳቸው ጓዶቹና ቤተሰቦቹ ሀገርን በማስቀደም ትልቅ ጀብዱ በመስራት ስሙን ከፍ አድርጎ ያስጠራ ጀግና እንደነበር የትግል ጓዶች ይመሰክራሉ። የአማራ ፋኖን ከተቀላቀለም ጀምሮ ለወሬ ቦታ ያልነበረው ሀቢብ ሱፍ ከ4 ዙር በላይ የኮማንዶ አባላትን በማሰልጠና በማስመረቅ አልፎም ደግሞ የላስታ ሳምነው ኮር ነብሮ ተሯሪ ኮማንዶ ብርጌድ ዋና አዛዥ በመሆን እስከ ለተሞቱ ድረስ በመምራት የቡድን መሳሪያዎችን ሳይቀር ለብርጌዱ ያስታጠቀ ጀግና ነበር ይሉታል ጓዶቹ። እስከ መጨረሻም የካቲት 26 ከጥላት ጋር አንገት ለአንገት በመተናነቅ መስዋዕትነትን ተቀብሎ አልፏል። ጀግና ይሰዋል፣ ትግል ይቀጥላል። ታዲያም የትግል ጓዶቹ ዘክረውታል። ወደ ግንባር መረጃዎቻችን ተመልሰናል። በምስራቅ ጎጃም ደባይ ጥላት ግን ወረዳ በቆይ ከተማ የመሸገ አገዛዙ ሰራዊት ባደረገው የእርስ በርስ ውጊያ ዋና ሳጅን ደሳለኝ ህይወቱን ሲያጣ 2 ሚኒሻዎች ደግሞ ከባድ ቁስለኛ ሆነዋል። በምስራቅ ጎጃም ደባይ ጥላት ግን ወረዳ ቆይ ከተማ የመሸገ አገዛዙ ሰራዊት በሁለት ተከፍሎ የእርስ በርስ ውጊያን አድርጎ ዋና ሳጅን ደሳለኝ የተባለው ፖሊስ ህይወቱን ሲያጣ 2 ሚኒሻዎች ከባድ ቁስለኛ ሆነው በደብረ ማርቆስ ሆስፒታል ህክምና እየተከታተሉ ይገኛል ሲል የአውደ ግንባር የመረጃ ምንጫችን አድርሷል። ከመከላከያ ሰራዊት አባላት በተቃራኒው ጎራ ለይተው የተሰለፉ የሚሊሻና የፖሊስ አባላት ትላንት ምሽት በመከላከያ ሰራዊት በተከፈተባቸው ተኩስ ግጭቱ የተቀሰቀሰ ሲሆን በቆይ ከተማ ለሰዓታት የወሰደ ውጊያ እርስ በርስ አድርጓል። የፖሊስና የሚሊሻ አዛዦች በተሳተፉበት የምሽቱ ውጊያ 2 የመከላከያ አባላት እንዲሁ ህይወታቸውን አጥተዋል። ውጥረቱ እስከዚህ ሰዓት ድረስ እንደነገ
እየነገሰ ነው። የቴዎድሮስ ዕዝ 206ኛ ኮር የህዝብ ግንኙነት ክፍል ባጋራው መረጃ መሰረት በየጊዜው ያገዛዙ ወታደሮች እርስ በእርስ ምላጭ እየተሳሳቡ አንዱ አንደኛውን እየገደለ እየተመናመነ ይገኛል። ወዲህ ከነሙሉ ትጥቃቸው ወደ ፋኖ የሚቀላቀሉ ያገዛዙ ወታደሮች ወዲህ በእርስ በርስ ውጊያ፣ ወዲያ ደግሞ ከያዳቸው እየጠፉ ወደ ቤተሰቦቻቸው የሚሄዱ ከመሆኑ ጋር ተያይዘው በየጊዜው ቁጥራቸው እየተመናመነ መጥቷል። በውድቀት ዋዜማ ላይ የሚገኘው አረመኔው ብልጽግናው አገዛዝ በደረሰበት ወታደራዊ ሽንፈት ንጹሐንን ኢላማ ያደረገ የድሮን ጥቃት ሰንዝሯል። በታሪካዊቷና በስልጣኔ መናገሻዋ ቆማ ፋሲለደስ ከተማ የተፈጸመው የድሮን ጥቃት አሳዛኝ ሆኖ አልፏል። የሰሜን አማራ በላይ እዝ ሜጀር ጀነራል ዋንታባት አንደኛ ኮር ጉና ክፍለ ጦር በሚያስተዳድረው ቀጠና በዛሬው ዕለት ከረፋዱ 5 ሰዓት በስቴ ወረዳ በቆማ ፋሲለደስ ከተማና በዙሪያዋ ባለው ቆማ ፋሲለደስ ሁለተኛ ደረጃ ትምህርት ቤት አጥር ግቢ ላይ የአብይ አህመድ አሊ ብልጽግና መራሽ የድሮን ጥቃት በመፈጸም በንጹሐን ላይ ጉዳት አድርሷል። ያውም በማህበረሰብ አገልግሎት መስጫና እንደዚህ አይነት በጦር ቀጠና ውስጥ የማይደፈሩ ተብለው ከሚለዩት የጤና ተቋማት፣ ትምህርት ቤቶችና የተለያዩ የህዝብ አስተዳደር መስጫ ተቋማት አይነኬ ቢሆኑ የአገዛዙ ኃይል ግን ያለ ከልካይ ይህንን እየፈጸመው ነው። የጦር ወንጀል እየፈጸመ የሚገኘው የአገዛዙ ኃይል ያውም በትምህርት ቤት ቅጥር ግቢ፣ ያውም ተማሪዎች የማጠቃለያ ፈተና በሚወስዱበት ወቅት በእነዚህ ቀጠናዎች ላይ የፈጸመው የድሮን ጥቃት አሳዛኝ ሆኖ አልፏል። በዚህም ጥቃት አንዲት የ35 ዓመት ሰላማዊ ሴት ግራ እጇን ከጥቅም ውጭ ሲሆን የቆማ ፋሲለደስ ሁለተኛ ደረጃ ተማሪዎች የ9ኛና 10ኛ ክፍል የ2018 የትምህርት ውስጥ የሁለተኛው ሰነ ትምህርት የባዮሎጂ ማጠቃለያ ፈተና ሙሉ በሙሉ ተቋርጧል። የትምህርት ቤቱ የመምህራን ሽንት ቤት መጠቀሚያም ሙሉ በሙሉ በድሮን ጥቃት ወድሟል ነው የተባለው። አገዛዙ የአማራን ህዝብ ማህበራዊ ረፍት መንሳት፣ መግደልና ማፈናቀል አሁንም የዘወትር ተግባሩ አድርጎ ቀጥሎበታል። የሜጀር ጀነራል ዋንታባተ አንደኛ ኮር የጉና ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ መምህር ያሬድ ገደፋው መረጃውን አጠናቅሮ እንዳደረሰን ወደ ጎጃም ግንባር ተመልሰናል። በኮሩ የ64ኛ ክፍለ ጦር ቃኝና መሐንዲስ በሰሩት የደፈጣ ኦፕሬሽን 6 የአገዛዙ ሰራዊት አባላት ሲወገዱ 2ቱ ቁስለኛ ሆነዋል። የአፋብን ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር ቃኝና መሐንዲስ ሰኔ 9 በትላንትናው ዕለት በእነማይ ወረዳ ሁለት አምባ ድቢሳ ቀበሌ በተጣለው የደፈጣ ጥቃት 6 የአገዛዙ ሰራዊት አባላት እስከወዳኛው ሲወገዱ 2ቱ ቁስለኛ ሆነዋል። ተክለአብ አባቦ አይተን የተባለ የአገዛዙ ሰራዊት አባል ቢቸና የመጀመሪያ ደረጃ ሆስፒታል የገባ ሲሆን ወዲያውኑ ህይወቱ አልፏል። ከዚህ ጋር በተያያዘ ሰኔ 10 ዛሬ በማህበረ ብርሃን ቅዱስ ገብርኤል ቤተክርስቲያንም በጅምላ ስለመቀበራቸው የመረጃ ምንጮች አክለው ገልጿል። በሁለት አምባ ድቢሳ ቀበሌ በተጣለው የደፈጣ ጥቃት ኪሳራ ያስተናገደው የአገዛዙ ሰራዊት አባላት የንጹሐንን ሀብትና ንብረትም ስለማውደሙ ነው የተሰማው። የመምህር ሰው አለሜኔ ሰው ሙሉ የቤት ዕቃ፣ የሸዋስ መንግስቱ የተባለ የልብስ መስፊያ መኪናና የኤሌክትሮኒክስ ሱቅ ሙሉ በሙሉ ተዘርፏል። ሞጋ ስንታየውና ሀብቴ ያያለው በዱላ ተደብድበው ከፍተኛ ጉዳት አስተናግደዋል። ዲያቆን ባንተ አምላክ ሁዱ በአፈሙዝ ተመቷል። የቻለው ሙሴ የቀንድ ከብት በአገዛዙ ጥይት ተገድሏል። አገዛዙ በፋኖ ከፍተኛ ምት ሲገጥመው ንጹሐንን በመረሸንና በመዝረፍ በመደብደብ ለአማራ ህዝብ አረመኔ መሆኑን ደግሞ ደጋግሞ አረጋግጧል። በዚሁ ቀጠናም የተፈጸመው ይኸው ድርጊት ነው። በምኒልክ ዕዝ የ106ኛ ኮር አርበኞች በ3 ትልቅ ወረዳዎች ላይ ከባድ አውደ ውጊያ ማድረግ ድል ተቀዳጅተዋል። በዋድላ በዳውንትና በመቄት የተቀናጀ ጥቃት በመክፈት የጠላትን ጦር አሽመድምደው አንጸባራቂ ድል መቀዳጀታቸውን የምኒልክ ዕዝ አስታውቋል። በአንጻሩ ከፋኖ ጋር ፊት ለፊት ገጥሞ ማሸነፍ ያልቻለው የአገዛዙ ኃይል ንጹሐኖች ላይ ያነጣጠረ ጥቃት በመፈጸም የበቀል እርምጃውን መውሰዱ ነው የተነገረው። በሁሉም ቀጠናዎች እንደሚያደርገው በፋኖ ሲሸነፍ በፋኖ ሲመታ ዞሮ አፈሙዙን ወደ ህዝቡ ያደርጋል። ምንም በማያውቁት ምንም ስለ ውጊያው በቂ ግንዛቤ በሌላቸው በህፃናት በአረጋውያንና በሴቶች ላይ ጭምር ይህንን ጥቃት ደግሞ ደጋግሞ ይፈጽማል የአገዛዙ ብልጽግና ኃይል።
የአፋብን ወሎ ቤት አማራ ምኒልክ እዝ ስር የ106ኛ ኮር አርበኞች ሊመከት የማይችል ከባድ ማጥቃት በመክፈት በርካታ የጠላት ወታደሮችን ደምስሰው ድል በመቃደጀታቸው ነው የአገዛዙ ኃይል ክፉኛ የተበሳጨው። ትላንት ሰኔ 9 በዳውንት ወረዳ በመቄት በዋርላ ወረዳ የጠላት ጦር ከባድ የሆነ ሽንፈት የተከናነበበትን እርምጃ ከወደ ፋኖ ተወስዶበታል። በመቄት ወረዳ ገጣጢት፣ ወቄጣና አርቤት እንዲሁም በዋርላ ወረዳ ቋና ተብሎ በሚጠራው አካባቢ በተካሄደው ተጋድሎ በርካታ ቁጥር ያላቸው የጠላት ብልጽግና ቡድን ተላላኪ ወታደሮች ሙትና ቁስለኛ ተዳርገዋል። ቋና እምባጮ ተራራ ያ ጀግናው ስመ ጥሩ ያ ውሽንፍሩ አርበኛ ደምስ ሲመር በተሰዋበት ግንባር በዚሁም ከፍተኛ ትንቅንቅ ተደርጎ የዚሁ አርበኛ ገድል እዚሁ ላይ ተፈጽሟል። ቀሪው ኃይል ህይወቱን ለማትረፍ ከቋና ወደ ኮን ከወቄጣ ከገጣጤትና አርቤት ወደ ጋሸና ከተማ እግሬ አውጨኝ ፈርጥጧል። በተመሳሳይ በዳውንት ወረዳ ከሰንተል እስከ እስትንፋሰ ክርስቶስ ገዳም ድረስ 7 ቀበሌዎችን የሸፈነ ከባድ አውደ ውጊያ ተካሂዷል። በዚህም የጠላት ኃይል ተሽመድምዶ ከባድ ጉዳት ሲከናነብ የአርሶ አደሩን የጋማ ከብቶች በግዳጅ በመያዝ ሙትና ቁስለኛውን ሲሰበሰብ ውሏል። ያገዛዙ ወታደሮች ከአርሶ አደሩ በግዳጅ በመውሰድ ሙትና ቁስለኛ ጭነው ሲያመላልሱ ባቸው የነበሩ የጋማ ከብቶችንም በስከ መጨረሻ ለባለቤቶቻቸው ሳይመልሱ ቀርቷል። አለመመለሳቸው ባልከፋ ነበር። ከፊሎችን በጥቂት ደብድበው እንደገደሏቸውና ቀሪዎቹን ደግሞ ለዱር አውሬ ሲሳይ አድርገዋቸው እንደቀሩ ነው ከ106ኛ ኮር ለማረጋገጥ የተቻለው። ይህም የብልጽግና ታጣቂዎች ለአማራ ሕዝብ ያላቸውን ጥላቻ በግልጽ ከማሳየቱም ባለፈ ከቤት እንስሳት ጀምሮ የአማራ ንብረት የሆነን ሁሉ የማጥፋት ተልእኮ እንዳላቸውም ያመላከተ ጉዳይ ሆኗል አልፏል። በዚህ ተጋድሎ ከባድ የሆነ ሽንፈትን ከግር ጥፍራቸው እስከ ጸጉራቸው የተከናነቡት ያገዛዙ ወታደሮች በዳውንት ወረዳ ሰንተል ቀበሌ ባንድ አርሶ አደር መኖሪያ ቤት በመግባት በአርሶ አደሩ የትዳር አጋር ላይ ያስገደው መድፈር ድርጊት ለመፈጸም ሲሞክሩ አርሶ አደሩ የድረሱልኝ ጥሪ በማሰማቱ ብቻ ወታደሮቹ ገበሬውን በአሰቃቂ ሁኔታ እንደገደሉት ለማወቅ ተችሏል። ይህ አረመናዊ ድርጊት ነው። ይህ ዓለም አቀፍ የጦር ወንጀል ነው። ግን ይህንን ሁነት ተከታትሎ ማን ያድርስ? ይህንን የምትሰሙ ሁሉ ሼር፣ ላይክ እና ሰብስክራይብ በማድረግ መረጃው ለብዙሃን ተደራሽ እንዲሆን እንድታደርጉ በዚሁ አጋጣሚ መልእክት እናስተላልፋለን። በተመሳሳይ በሰፊያት ቀበሌ አነስተኛ ግሮሰሪ ቤት ከፍታ በምትሰራው አንዲት ድሃ አርሶ አደር ሴት ያገዛዙ ወታደሮች ወደ ቤቷ ገብተው ከባድ የሆነ ድብደባ የፈጸሙባት ሲሆን ቤት ውስጥ የነበሩ ንብረቶቿን በሙሉ አውድመዋል። የምግብ እህሏ በወታደሮቹ ተደፍቶ እንደወደመባት ለማረጋገጥ ተችሏል። ያገዛዙ ኃይል ምንም አይነት ሰብአዊ ርህራሄ የሌለው ጸረ ሕዝብ ኃይል መሆኑንም በተግባር ያስመሰከረበት አሰቃቂ ድርጊት ሆኖ አልፏል። መረብ ሚዲያ ነው ይህንን ዝግጅት ያጠናቀረው። ውድ አድማጭ ተመልካቾች ከዋስ ሚዲያ የዕለቱ የአውደ ግንባር መረጃዎች በዚሁ ተጠናቀዋል። አብራችሁን በመቆየት ስላደመጣችሁን እጅግ አድርገን የምናመሰግነው። በነገው ተመሳሳይ የመረጃ ሰዓት እንገናኛለን። በቸር ቆዩን።